ሙዚቃ እንዳከፍቱ በጣም የተደረጋችሁ ትመስላላችሁ አልኩት እና ሲደጋገምብኝ አመመኝ በቃ። እና ለምንድነው የአማራ ሙዚቃ ማከፍት ስላቸው ለምንድነው ማከፍቱ ስላቸው ልጁን ሳቀው ሁለት ልጅ አለው የአንድ ልጅ እናት ነው። ግን እዚህ ላይ መጠጡን አንስቶ ደፋብኝ። የሆነ ሰዓት የዘጋው ዕለት አስታውሱ ላይቤን ዘግቼው ነበር። ታስታውሳላችሁ? ከኔ ጋር የነበራችሁ ሰዎች እኔ ለልጅ አባት እያወራሁት አንድ ለመሄድ ና ሌላ ሮም ውስጥ ነው ያለው። ላይክ እንደዚህ ላይክ ማለት ነው እንደዚህ ማለት ነው። መጠጡን አምጦ ደፋብኝ ልጁ ማለት ነው። ላሳያችሁ አንዴ። እናንተ ማሚ ኤርትራ ናት ትላላችሁ። በጣም መስዋዕት እኔ ያልኩት ማለት ነው። የኤርትራ ሙዚቃ ለምንድን ነው የምታበዙ? የኢትዮጵያ ሙዚቃ አታስለው። እኛ የኤርትራ ሙዚቃ ሰለቸን። የአማራ ሙዚቃ ግን አከፍቱም ስለው መጠጡ አይኔ ላይ ደፋብኝ እና እኔ አሁን ሰክሬያለሁ። ግን ልንገራችሁ አንዳንዴ ማለት ነው እናንተ የማታውቁት ብዙ ነገር አለ። ቤት ውስጥ በጣም የኤርትራ ሙዚቃ በዛ፣ የትግራይ ሙዚቃ በዛ እና የአማራ ሙዚቃ ለመክፈት በጣም ላይክ ትፈራላችሁ ስለው ይሄ ማለት ነው እናቱን ማዘፋከር ኦቨር ድራይቨር ነው። ግን መጠጡ ላይ የሆነ ሰዓት ስልኬን ዘግቼባችሁ ነበር አልነበረም? አይኔ ላይ ማለት ነው መጠጡን ደፍቶብኝ አይ ካን ሲ ዩ ጋይስ አይኔ ላይ ማለት ነው መጠጡን ደፍቶብኝ ማለት ነው። መጠጡ አይኔ ላይ ደፍቶብኝ ማለት ነው። አይ ካን ሲ ዩ ጋይስ ልጆቼ ሌላ ቦታ ነው የጣልኳቸው። ግን አይኔ ላይ መጠጡን ሲሞላብኝ ማለት ነው እናንተን ማየት አልቻልኩም። እኔ የሆነ ሰዓት ወጥቼ ነው የሆነ ሰዓት ወጣው። የሆነ ሰዓት አይኔ ማለት ነው መጠጥ በዝቶብኛል፣ ደፍቶብኝ ማለት ነው አይኔ ላይ። እናንተ ደግሞ እኛ ነው ኤርትራዊ ናችሁ ትሉናላችሁ። ይሄ ማለት ነው ኦቨር ድራይቭ ነው። ዳላስ ላይ ማለት ነው ዳላስ ላይ ኦቨር የሚነዳ ላሳያችሁ አንዴ። እኔ ማምዬ ማለት ነው በጣም ማግኘት እችላለሁ ኢንፎርሜሽን። እኔ ያልኩት ኤርትራ ይጣልቼ አይደለም፣ ግን በጣም ላይክ አብስቶት ምንም ሳላረገው ማለት ነው። ሁለት ልጆች አሉት። መጠጦ አይኔ ላይ ደፍቶብኝ ማለት ነው። ለምንድን ነው በሉኝ። ሙዚቃ ክፈት ስላልኩኝ በጣም ዘፈን አበዛችሁና ያዛችሁት አየሩንና ለምን አትከፍቱም ስላልኩኝ ማለት ነው። እናንተ ደግሞ እኛን ታባሩናላችሁ ማዘፋከር። እኛ በማንነታችን የምትገፉን ሰዎች አላችሁ። እባካችሁ አንደርስታንድ ትላለህ። ይሄ ስትቃጠል አባቱ ነው። እኔ ማሜ ነኝ። ኤርትራን ብትል ሪስፔክት ማድረግ አለብህ፣ ማንነታችን ማለት ነው። ኧረ ጡጣ ትይኛለሽ፣ እናትሽ ጡጣ ነዋ። እኛ ምንም ሳናረግ ነው ክለብ ላይ እንኳን መዝናናት አለ። ለምን? አማራ ስለሆንን። እኔ ግን ማሜ ማለት ነው ምንም የሚያቅተኝ ነገር የለም። ማንንም ፈልጌ ማግኘት እችላለሁ። እኔ ምን ስላልኩ ነው? ሙዚቃ ክፈቱልን ስላልኩ ማለት ነው። ሂጄ እዛ ጋር ምንድነው መገናኛ የሚባል ቤት ማለት ነው። መገናኛ የሚባል ቤት
ሙዚቃ ከፈቱ ስላልኩ ማለት እኔ የኤርትራ ጥላቻ የለብኝም። ደም አለሽ ካልሽኝ ሊኖረኝ ብትፈልግ ያዘው ባትፈልግ ያዘው። እኔ ማለት ነው ማርያምን ነው የምላችሁ መገናኛ የሚለው ቤት ገብቼ የሆነ ሰዓት ስልኬ የጠፋባችሁ ካስታወሳችሁ እኔ ማለት ነው አረ ሙዚቃው በጣም በዛብኝ። የአማራ ሙዚቃ ከፈት ስለው ዲጄውን መጠጡን አምጦ ደፍቶብኝ ነው። ካመናችሁ ምኑ ካላመናችሁ አት እኔ ልጆቼ ነው የምላችሁ ልጆቼ ልጁ የአማራ ላይክ የአማራ ቤት ነው ሙዚቃው ጎንደሬ ነው ምናምን፣ ግን የሚጨፍሩትና ቢዝነስ የሚያደርጉት ሌላ ሰዎች ናቸው። ግን ወረንቹ ኦፕን ላይክ አማራ ሙዚቃ ስለው አንዱ ላይክ ማለት ነው ፊቴ ላይ ደፋብኝና አይኔ ማለት ነው ማየት አልቻለም። እሱ ኦኬ እናንተ ደግሞ ሌላ ብሄር ወስዳችሁናል። እሱ ኦኬ እኔ ደግሞ አውቀዋለሁ ስለማውቀው። ዛሬ ግን ደውሎ ማምዬ እኔ ሁለት ልጅ አለኝ የልጆች እናት ነኝ ይቀርበኝ ጣጥቼ ነው ሲል የራስ ደም ነው እና አሳልፋት ሰጠው። አይደለም ግን ኢዝ ማይ ብለድ። ያ ማለት እኔ ሌላ ብሄር እጠላለሁ አይደለም፣ ግን የራሳችሁ ደም ሲገፋ ደስ አይልም። እኔ ሌሎችንም አልጠላም፣ ግን አዳም ወደ ስገባ አደላ ይላል። እኔ ማለት ነው ልቤ ብታዩት ክፋቴ ሊገለኝ ከመጣ ተቀብዬው ነው የምተኩሰው። ተቀብዬ ነው የምተኩስ። ጨካኝ መሆን ይከብዳል፣ ግን ማንነት ይከብዳል ስላለ እኔ ተነክቻለሁ። አልሰማችሁም ደግሞ ሲቀጥል በነቃጮዎች ደናቁር ጎንደር የት ነሽ በያት አታውቃትም። እሙ የምትባል እስራኤል የምትኖር አሮጊት የት ነው የምትኖሪው? ጎንደር የት ነሽ በያት እስኪ። አያውቁትም ብዙዎቹ ማለት ነው። ጎንደር የት ናችሁ ስትሏቸው አያውቁም። በአክስቴ ባጎቴ ነው የሚሏችሁ። እኔ ግን ቀበሌ 15 ላይ ነው የተወለድኩት። አፍተር ላይክ ነው 16 እና 17 ሲሆን ነው ኢትዮጵያ የሄድኩት። ላይክ አዘዞ የሄድኩት። አዘዞ ሲሄድ ደግሞ ቀበሌ 19 ያደግኩት። ሄደ ጠይቅ። እኔ አልደበኩም። ማንነት አለኝ የምላችሁ። ጆኒ የሚያቃብድ መሰላችሁ እንዴ? ጅል ዝም ብላችሁ ተዝናኑ። ኧረ አንተ ሰው ባላገር ይልሆኛል።
ለዚች የሆነች እሙና ምናምን የምትባል እስራኤል የምትኖር ደናቁርት ፊትሽን ሳታሳይ አንደር ከበር የምትገቢ ግም ጨለማ ፊት ጎንደሬት ነው ብለን ስንጠይቅሽ አታውቂውም። ጆሮሽን ቢቆርጡሽ በጓሮ ነው የገባሽ፣ አንቀበልሽም። ታንቃችሁ ሙቱ። ጎንደሬ ማን ነው? የእኛ ነው። ኦሮሞ ኪኛ ብሏል፣ ጎንደር ኪኛ ብለናል እኛ። ታንቀሽ እኔ ስናገር ካመመሽ ትውጫዋለሽ፣ እያመመሽ ትውጫዋለሽ። በጓሮ ከገባሽ ታንቀሽ ትወጫለሽ የሆነ ሰዓት ላይ። እኔ እኮ የሚያስቆኝ ማለት ነው አንዳንዴ ልንገራችሁ። አሁን ትንሽ ሞቅ ብሎኛል፣ ግን የምናገረውን አውቃለሁ። እኛ ሀዘናችን እንዳናዘን ማሜ እንዲህ ብላለች። የትኛውን ሀዘን? እከካም ዝም ብለሽ ስትረስሽ የአሜሪካ ስትረስ እና የካናዳ ስትረስ፣ የዱባይ ስትረስ እና የአረብ ሀገር ስትረስ ሲበዛብሽ ቁጭ ብለሽ የምታወሪውን ስትረስ እንደ ፖለቲካ ነው እንዲያየሹ። አሁን ማዘን ይግባ ቤትሽ። በቻፕስቲክ የምትሰሪውን ቪዲዮ እንደ ሀዘን ቆጥረሹ ነው። ጎንደር ነኝ ሲሉ ያስቁኛል። ጎንደር ማለት እኮ እቺ ናት፣ በጣም የምትታወቅ ሰፈር ለሰፈር የምትተዋወቅ የበሬ ግንባር ከተማ ተከካም። የት አባት መለሽ ነው እኔ ጎንደር ነኝ የምትይ? በተለይ ደግሞ አንድ ገረዳለች ዳይፐር የምትጠርግቺ ቀጮ የምትባል ቤትሽን ከፍተሽ እርገጭኝ፣ እርግጥግጥሽን ነው ማወጣሽ። እኔ ማማኝ ነኝ እከካ። ፍራቻ የሚባል ቅንጣት የለለኝ። እኔ ወንድ ነው የወለደኝ። ከወንድ ሀገር ነው የመጣሁት። እንዳንቺ አይነቱን 7 ነው ጆሮ ማጮው እና ሽልቀፍ። ማሜን ፎቶ አለጥፌ ሰድባታለሁ ምናምን ብለሽ አስበሽ ከሆነ አፍ ይናገራል። ፊት ለፊት ግን አንገናኝም። ጥርስሽን ነበር የምቀማው እኔ። ዳላስ ነኝ፣ ሲያትል ነኝ፣ አትላንታ ነኝ። የጎንደር ልጅ በጣም ይተዋወቃል፣ በጣም ጥግ ድረስ። እናንተ የትኛው ጎንደር ነው የተወለዳችሁ? እኔ ጎንደሬ ነኝ የምትሉ እስቲ አስረዱኝ። የት ቦታ ነው የተወለዳችሁ? ጎንደር ማለት እች ናት፣ በጣም የምትታወቅ ከተማ። መጠሽ ግን ጎንደር የኛ ብቻ ናት። የስ የኛ ናት። ልትሞቺ ነው እከካ። ኮንፊደንስ ካለሽ እኔ ጎንደሬ ነኝ ማለት ትችያለሽ፣ እናዳምጥሻለን። ግን በጓሮ ገብተሽ ልትቀበይኝ ከፈለሽ ጥርስሽን ነው የምቀበለው እኔ እከካ። እናሽልቀም ደግሞ እኔ ለአንቺ መጥቼ እኛ ሀዘናችን እንዳናዝን። የትኛውን ሀዘን? ከቤተሰብሽ 7 ሰው ሞቷል፣ እረስተሻቸዋል። እኔ ክርስቶስን የማንም ጥላቻ የለብኝም፣ ግን በህይወቴ ስትመጪ እቀበልሻለሁ። ፊትሽን ነው የምቀበልሽ እኔ። ፍቅሬን ነው የምታውቂው። በጣም ስትመጪ ግን ፊትሽን ነው የምቀማሽ እኔ እከካ። ደግሞ መጣችሁ እኛ ሀዘናችን እንዳናዝን እየገባች ያማማይት ያልሽ ወረኛ ሾካካ። አሁንም አዘኝ ነው ዘላይ። በእናንተ ደናቁርት የአማራ ፖለቲካ አይመራም። ሸተፈካ ነገ ብሏል። እዚህ መሀል ላይ ደናቁርት ኤርፓድሽን ያላወለቅሽ ከሀገሬ ስትወጪ እዚህ መጠሽ ልትንጫጭ ትፈልጊያለሽ። እስትረሳችሁን ልታራግፉ ነው። በቃ አናውቃችሁ። ጎንደር የኛ ነው ትላለች። የስ የኛ ነው። ልትሞቺ ነው? ልሞቺ ነው ወይ? የኛ ነው። ኦሮሞ ኬኛ ብሏል። ጎንደር የኛ ነው። አታፍሩም እንዴ? አንዳንዴ እስቲ ነይ ግቢና ስለ ጎንደር እናውራ። ጎንደር መቼ ዓመተ ምህረት ተመረተ አታውቂውም። ጆሮሽን ብቆርጠው ማለት ነው። እኔ በተለይ አልሰማሽም። ይሄ ፍራቻ የለብኝም። ኤርትራ ነኝ ስትይ ጥግ ድረስ ነው የኤርትራ ሙዚቃ የምሰማው እኔ። ከዛስ እንዳንቺ አልልም። እኔ ያስገደልኩት ህብረተሰብ የለኝ፣ የነገርኩበት ህብረተሰብ የለኝ፣ የህዝብ ጥላቻ የለኝም። ማንነት አለኝ። ከህብረተሰቡ ጋር ነው ያደግኩት። በቃ ዳሴ ይሄን ነው እኔ ለህዝቡ የምሰብከው። በማንነት የሰመጭ ደግሞ አስተናግድሻለሁ በደማ። ማሜ የምትባለው ጎንደር የኛ ነው ትላለች። የስ የኛ ነው። እኛንን ቲክታክ ላይ ስንመጣ ጎንደር የኛ ብለን ይገባል። ማን አባሽ ያቅሻል? ማንነትሽ የማትታወቂ ከካም። ኮንፊደንስ ካለሽ ደግሞ እኔም ጎንደሬ ነኝ ብለሽ ማውራት ነው። ዛሴት ምን አባሽ ያስለቅስሻል? አንገት ስርሽ ነው የምቆመው እኔ ፍራቻ የሚባል የለኝም። ጥግ ድረስ አይደለም። ይሄ የቲክታክ ደንቆሮ ማህበረሰብ ህዝቡን ብታስናሽ ፍራቻ የለብኝም። እኔ ወንድ ጋር ነው ያደግኩት። ድፍረትን ያስተማረኝ ህብረተሰብ ጋር እልቅሶ የሚባል አታውቂም።
ግን ህዝቡን ስትጠይቅኝ የህዝብ ጥላቻ የለብኝም። ምን አባሽ ነው እኔ ፖለቲካ ጋር የምታስገቢኝ? ስለ ፖለቲካ አውርቼ አላውቅ። የህዝብ ጥላቻ የለብኝ። ምን አባሽ እኔ አፍሽ ላይ ትጠልኛለሽ? የነገዳችሁበት እናንተ፣ የሰራችሁበት እናንተ። እኔ የማን በማንነቴ ስመጨ የስርዝ ናይ ግን ቁጭ ብለሽ ማሜ ማሜ ካልሽኝ እኔ ስለ ፖለቲካ አላውቅም፣ ላወራም አልችልም። ስመጪ ግን እንዳመጣጥሽ ነው መቀበልሽ። ፍራቻ የሚባልችን ያለ የለኝም። ልጅ ትለጥፊያለሽ፣ እናት ትለጥፊያለሽ፣ አባት ትለጥፊያለሽ፣ ወሬቤር ቤተሰብ ትለጥፊያለሽ። ቲክታክ ያላችሁ አቅማችሁ ይሄ ነው። ከዛ ውጭ ምን ታደርጋላችሁ? እኔ ተወልጄ እንዳደግኩበትማ ጎንደር ላይ ሁሉም የሚያውቀው ነው። ከዛ ውጭ እዚህ ጋር ምንድነው የምታለቅሱ? እኔ ማለቅስ ነው እንደሚመስልሽ? ነገ ጠዋት ለምን ልጄን አዘቀዝቂው? ፈጣሪን የሰጠኝ እኔን ልጅ መውሰዳችም አቅሙም የለሽም። ይህን ያለው ኮንፊደንሴ ስመጭ በህይወቴ ደግሞ ወንድን ያሳደገኝ። አንቺን ባገኝሽ ጥርስሽን ነው መቀማሽ። እከካ ስታስጠሉ ደግሞ ማሜ ገብታ እኛ እንዳናዝን። የምን ሀዘን? ከቤተሰብሽ 2 ሰው አጠሻል። ስለ እነሱ አታስታውሻቸውም። አታስታውሻቸውም። እከካ እኛ ከቤተሰባችን ሰው አጠናል፣ አናስታውሳቸውም። እከካ እዚህ ያላችሁ ቲክታክ ላይ ያላችሁ ሰዎች ማሜን አስፈራራለሁ ብለሽ እንዳታስቢ። እኔ ቤታዩ አይደለሁም። እቺ ማን ነው መማር አይደለሁም። እረግጥሻለሁ፣ እተፋብሻለሁ። ዳልቻን ነው የምሆንብሽ። እኔ ደግሞ በአማራ እሱ በኦሮሞ ነው የሆነብሽ። እኔ ደግሞ በአማራ ዳልቻን ነው የምሆንብሽ። እተፋብሻለሁ፣ አስረዳሻለሁ በደንብ አድርጌ። እከካም ወንድ ነው የወለደኝ ጌት ዝምባ የሚናገረውን ቃላት አልተናገርኩትም። አፍሬ ማለት ነው። አስረዳሻለሁ፣ አስደባሻለሁ ብሏል። በግልባጭ ነው የምነግርሽ። እኔ ወንድ ነው የወለደኝ። ፍራቻ የሚባል የለኝም። የትምና ጎንደር ተወለድ ብሏል። ፍራቻ አይኖርብህም። ዘቅዝቄ ለእኔ ያዘጋጀውን መቃብር አንተን ነው ምከትህ። እናትን ልቀፍልክ ለአንተ ነው። ሁላችሁም እዚህ ጋር ቲክታክ ላይ አፋችሁን የምትከፍቱ ደረታችሁን አሳብጣችሁ ጎሄድ ታጠቅና ግባ። እኔ ልጅ ባይኖረኝ አንተን ተክቼ ገብቻለሁ። አንድ ሰው እኔን እንዳይጠይቀኝ። እኔ ወንድ ነው የወለደኝ። እከካ ወሬም አይደለም። ስትመጣ እቀበላለሁ ፊትን። እናንተንም ተቀብለናል። በጓሮ ገብታችሁ ደር ላይ ተወልዶ የለም ሀገር አፍራሽ ይላል። መጀመሪያ ክብር ከምን ነው የሚጀምረው? ከራሳችሁ ነው ክብር የሚጀምረው። ድምፅ እንደሆንልህ ከፈለግ መጀመሪያ ሪስፔክት ማይ ኪድስ፣ ሪስፔክት ማይ ማም፣ ሪስፔክት ማይ ዳድ። ከቤተሰብ ነው የሚጀምር። እናት አባቴን እየሰደብክ ልጄን እየዘቀዘቅ ድምፅ አልሆንልህም። ግን አዘኝዶ ዘዳይ ስትሄድ እኔ የተወለድኩት ጎንደር ላይ ነው። እናት አባቴ የተወለደው ጎንደር ላይ ነው። ስትመጣ ማህበረሰቡ ያሳደገኝ እንደ ህዝብ ቢያሳድገኝም ግን ወንድነትን አሳድጎኛል። ፍራቻ የሚባል የለኝም ጥግ ድረስ አስወር ነው የምልህ። ወንዱን አልፈራውም እኔ ማሚ፣ ወንዱን ሴቱን ተወው። ይሄ ምናምን አሰስ ገሰስ ቲክታክ ላይ ያለ ወንዱን አልፈራውም። ትረስሚ ወንዱን አልፈራም እኔ። አንዴ ነው አንድ ስለምታወሪ እኔ ደግሞ አውርቼ አላውቅም። ታገኛለሽ በእንደዚህ አይነት ጉዳይ። እኔ ደግሞ ልንገርህ አንዴ ጀርዬ በእናትሽ እኔ ማለት ነው ጃፒ ስታወሪ ማለት በጣም እወደዋለሁ። ስለ እውነት ያወራል። የሆነ ቀን ደውሎልኝ ነበር። ማሚን ስለምትፈራት ነው እማታወራ። ስለሚፈራኝ አይደለም፣ ስለ እውነት ነው። እኔ ካልነኩኝ አልነካም። ልጄን ካላከበርክ፣ እናት አባቴን ካላከበርክ
ለአንተ ድምፅ አልሆንም። ወደድክም ጠላህም በቃ እኔ ማንነት አለኝ። በማንነቴ ካላከበርከኝ፣ እናት አባቴን ካላከበርክ፣ ማጼኔ ላይ የወጣውን ልጄን ካላከበርክ ድምፅ አልሆንም ለማንም። ለምን አምብለድ ዩ ያንተ ደም ነኝ እኔ። ካላከበርከኝ ለማንም ድምፅ አልሆንም እኔ። መጀመሪያ አክብረኝ። ማህበረሰብን እንደ ማህበረሰብ ማክበር አለባችሁ። በደንቆሮ የአማራ ህብረተሰብ ፖለቲካ አይሰራም። መጀመሪያ ህብረተሰባችሁን አክብሩ። ፒሪየድ። ልክ በማንነቴ ስመጣብኝ ልጄ ወልጄበታለሁ፣ ዋጋ ከፍዬበታለሁ። እናት አባቴ ዋጋ ከፍሏል ሲያሳድገኝ። የኔን እናትና አባት ከዘቀዘቅ ልጄን ከዘቀዘቅ ድምፅ አልሆንልም። አሮን ግበሸ አሮን ግበፋግ ጎንደር ላይ ስመጣ እኔ ማንም ያቀኛል ማንነቴ። እዚህ ቲክታክ ላይ መጥቼ አይደለም እኔ ጎንደሬ ነኝ አማራ ነኝ እንዲያውም ብዬ አላውቅም። አምሳይ ሶሪ ዛት ጎንደር ጎንደር ተብሎ ስለምናቅ ጎንደሬ ነኝ ሁሌ የምለው። በአጠቃላይ ስትል ኢን ጀነራል ስትሄድ ጎጃም ጎንደር ስትል በአማራ ይጠቃለላል። ግን እኔ ጎንደሬ ነኝ ብዬ ማሜ ስትጣላ ነው ጎንደሬ ብላም ታውቅ ብዬ አላውቅም። ፍራቻ የሚባል የለኝም እኔ። ጥግ ድረስ ሳፖስቱ የራስህን ህብረተሰብ ማክበር አለብህ። በቃ ድምፅ ለመሆን በጣም ቀላል ነው። ተሳድበህ ብሔሩ የሚከበር ቢሆን ወጠን ብንሳደብ ደስ ይለኛል። የሞተው ህብረተሰብ ያሳዝናል፣ እንደ ህዝብ ያሳዝናል፣ አይደለም እንደ ማንነት። ሲቀጥል ግን እኔን ማክበር አለብህ። እኔን እያስለቀስክ እናት አባቴን እየረገጥክ ድምፅ አልሆንም። ስትነካኝ እነካሃለሁ። ዛሴት አማራ ማለት ይሄ ላይ ከግሮሰሪ ተቀብለ ነው እንደ ድንችና እንደ ቲማቲም የምንገዛው አይደለም። ማንነትን የምትገዛው ግሮሰሪ ሄዳ አይደለም። ወይም የ6 ወር የምትጨውለትና 2 ወር የምትጨውለት ማንነት አይደለም። ለአማራ ህብረተሰብ ስትቆም የአማራ ማንነት ዛሬ አይደለም የጀመረው። ኢትስ ቢን ሎንግ ታይም። ሀዘኑ የቆየ ነው። ግን እንዳንተ ብሬክ እየወሰድክ የምትመጣው የምትጮው አይነት ድምፅ የምትሆነው አይደለም። ድምፅ ስትሆን ሁሌ ነው ድምፅ የምትሆነው። ትናገር ከልቤ ነው ትናገረው። ስትመጣ ግን ፍራቻ የለብኝ። ለዚህ ደግሞ ቲክታክ ደንቆሮ ለማን አባ ነው ወጥቼ ኤክስፕሌን ማድረገው? ወደድከኝ አንድ ነገር ልንገርሽ ማሚዬ። ቆይ ጀርዬ ጃፒ ፈርታችኋት ነው። ጆከርን ማሜን ፈርታችኋት ነው። ፈርተውኝ አይደለም። ማንነት ስላለኝ ያከብሩኛል። በቃ ማንነት ስላለኝ ስለተነካው ግን አይሰድቡኝም። መስደብ ከቻለ እኮ ቤቱን ከፍቶ መስደብ ይችላል። ግን ማሚዬ ቆይ አንዴ ልንገርሽ እኔ መቼም የራስን ሰው አትሳደም። ስለነካችሁኝ አልሆንም። በቃ ነክታችሁኛል። ቆይ አንዴ ልንገርሽ። ስሚኛ እኔ መቼም በእንደዚህ አይነት ጉዳይ ውስጥ ኢንቮልቭ አድርጌ እንደማለት ታውቂያለሽ፣ ራይት? ታውቂያለሽ ይሄን ነገር። እኔ ግን ይኸውልሽ ሰው ሁሉ ቤት እንደሚሄድ ታውቂያለሽ። አንድን ሰውን ተከትሎ ነው የሚሄደው። በቃ የሆነ ሰው ሳፖርት ሲያደርግ ተከትለው ኢትዮጵያ የሚባል ሰው በዛ ነው የሚሄደው። ስለዚህ ማሚ ዩ ሃቭ ራይት። አንቺ ጎንደሬ ነሽ፣ ትክክለኛ ማንነትሽን ከየት እንደመጣሽ የምናውቀው እናውቃለን። ቤት እንደምትመሪ እናውቃለን። ምን እንደምታረጊ እናውቃለን። ሰዎች ግን ምንድን ነው የሚፈልጉት መሰለሽ? የሆነ ሰው ልክ አንድ ሰው ኮመንት ነው የሚፈልጉት። ሲጀመር ኮመንት ነው፣ በኮመንት ነው የሚመሩት። እና የሆነ ኮመንት ሲሰጣቸው በቃ በዛ ተያይዘው ሁሉንም ኢንቮልቭ በቃ እንደዚህ ቅጣቱ ምንም ማንም ጥፋተኛ እንደዚህ እያሉ ያወራሉ። እንዴ እኛ እናውቃለን ማሚ አማራ እንደሆነች ሁላችንም እናውቃለን። ምንም ጎንደሬ ናት ጀሪዬ ቢሆንም እኮ አንቺ በተወለድሽበት ባደግሽበት አማራ የሆነ እህትሽ ወንድምሽ እየገፋሽ እየሰደብሽ እናንተ አማራ አይደላችሁም ኤርትራ ብንሆንስ ኤርትራዊ ወስ ቢግ ዲል ምንድን ነው? ሰው አይደሉም እንዴ? ሰው አይደሉም እንዴ? ስሚኛ አንቺ አንድን ሰው ስለወደድሽ ማድነቅ ትችያለሽ እኮ ያንን ሰው ፌመስም መሆን ትችያለሽ፣ እንደፈለግሽ ያንን ሰው ማድነቅ ትችያለሽ። ነው ማረዋል ማሚ የሚጠላለ ያንኛውን ወገን ወሬቨር
የሚጠላለ፣ አንቺ የሚጠላለ፣ እኔን የሚወዳለ፣ እኔ የሚጠላለ እንደ ሴም ቲንግ ገባሽ? ግን ዋናው እትብቱ የተቀበረበትን ሰው የሚያቅሽ ሰው ጎንደሬ ነኝ ብሎ አዘዞ የሚያውቁነ እኛን እየገፉነ እኛ ፖለቲካ የለን ብር በልተን አናቅ። በአማራ ስም ስለ አማራ ሁሌ በመጥፎ አንስተን አናቅም። ገባሽ? እኛ በማንነት ብሄርሽ ስትባይ አማራ ጎንደሬ ትያለሽ፣ ግን ኢትዮጵያዊነት ነው የምንለው። ዛሬ ስሚኝ በእናትሽ አንድ ሰው እኮ ማለት ነው። እኔ ስለ ኤርትራ ብትጠይቂኝ ኤርትራ ምን እንደሆነች አላውቃትም። ስለ እውነት ነው የማወራሽ። ዘር ሊኖርብሽ እኮ ይችላል፣ ግን እኛ ተወልደን ያደግነው ጎንደርን ነው የምናውቃት። ዛሴት ግን ኤርትራ ነሽ ብለሽ ስትይኝ ኤርትራን አልጠራም፣ ዘር አለብሽ። በቃ ልትክጁ እኳችም። ግን እዚህ ጋር መጣሽ አንቺ ኤርትራ ነሽ ስትይኝ ላዳምጥሽ አልችልም። እኔ ባለብኝ ልሄድ እችላለሁ። ወሬ በርግጥ እዚህ ጋር መጣሽ ማሚ ኤርትራ ናት ማላቃትን ኤርትራ ልታሳምኝኝ ከፈለግሽ ደግሞ እኔ ደግሞ ነው ማሳመንሽ። በቃ ዛሴ እኔም እኮ ዘር አለኝ ማሚዬ። ግን እኔ አሁን ብትጠሪልኝ ብትይ አዲስ አበባ ልጅ ነኝ የምልሽ አይደል? ላይክ አንቺ ጎንደር እንደተወለድሽው አንቺ ጎንደር ስለ ጎንደር አይደለም። አባቴ ተወልዶ ያደገው ጎንደር ላይ፣ እኔም እናቴም አባቴም አያቴም ያደጉበት አዲስ አበባ ላይ ነው። ግን ዘር አለኝ ልንገርሽ፣ አያትሽ ኤርትራ ላይ አያሳስበኝም እኮ እሱን እኮ ነው የምልሽ። ካወራሽ አይ አክሰፕት ልጠላ አልችልም። ቢኮዝ ዛስ ማይ ብለድ የምትጨምሩት የምትቀንሱት የለም። ግን እኔ ተወልጄ የምታወሪው አልፎ ተርፎ አባቴ ተወልዶ ያደገው ነገርኩሽ። አባቴ ሲጠየቅ አባቱ ኤርትራ ላይ ከተወለደ እኔ ማላቃትን ኤርትራ ከጠራሽ ዳስ ማይ ብለድ ቱ ልክድልሽ አልፈልግም። ዋተፋክ ግን እኔ ስለ ኤርትራ ብጠይቂኝ ጆሮዬን ብቆርጨው አላውቅም። ስለ ኤርትራ አታውቂም? እሱን እኮ ነው የምልሽ ማሚዬ። ግን ደግሞ በመጥፎ ከመጣሽ ደግሞ ዛስ ማይ ብለድ ዳሴ። እኔ እንደ ሌሎቹ እፈራለሁ ምናምን ምላችሁ እንዳይመስላችሁ። ኤርትራ ደሜ ከሆነ ደሜ ነው። እኔ ግን ያደጉት ጎንደር ላይ ነው። ሲቀጥል አባቴ ያደገው ጎንደር እኮ እያልኩሽ ያለ እኮ ዩአር ዲዲአር ነሽ። ስትመጪ እኔ ኢትዮጵያዊ ነኝ። ልጆቼ የተወለዱ ከትግራይና ከኦሮሞ ነው። ምንም ልትይ አትችልም። ዛት ሚስ ኢትዮጵያዊ ነኝ። ግን አንዴ ማሚዬ አንዴ ቆይ። እኔ ጋይስ ግን ጀሪ ልንገርሽ፣ አንቺ በዋናው ትብትሽ የተቀበረበት ቦታ ላይ የተወለድሽው ሰው ማንም ዲቃላ መጦ ማለት ነው ስለወደዱት ብቻ ስለወደዱ ማድነቅ እኮ ይቻላል። ግን ማንነትሽን መካድ አቺም የራሳቸውን ማንነት ክደው ያሉትን ሰዎች ስለወደድሻቸው ብቻ እነዛ ናቸው ብለሽ አንቺን እየረገጡሽ እንደዚህ እንደ ጭቃ እየረገጡሽ በማንነትሽ ግን መጣው ለእንትና ጩዬ ምናምን እግር ይግባላችሁ። there is no way. how come guys? አንድ ሰው ማለት ነው የአዲስ አበባ ልጅ ነኝ ካለ እኮ ብሔር አለው፣ ማንነት አለው። ማንነቱ ሊሆን ይችላል፣ ኤርትራ ሊሆን ይችላል፣ ትግሬ ሊሆን ይችላል፣ ኦሮሞ ሊሆን ይችላል። ግን የአዲስ አበባ ልጅ ነው። ለምን በለኝ፣ አዲስ አበባ ላይ ስለተወለደ። እኔ ደግሞ እናትና አባቴ የተወለዱት ጎንደር ላይ ነው እትብታቸው የተቀበረው። እኔም ዘሴም እኔ የጎንደር ልጅ ነኝ። አንዴ ጀሪ በናት እናት አባቴ እናቴ ጎጃሜ ነች፣ አባቴ ጎንደሬ ነው። ጎንደር ላይ ተወልዶ ነው ያደገው። እኔም የተወለድኩት ጎንደሬ ነው ካልኩሽ ማመን አለብሽ። በአባቱ ኤርትራዊ ነው ካልሽ ኤርትራዊነትን እቀበላለሁ። ግን እኔ ኤርትራን አላውቃትም። ግን ደግሞ ስለ ኤርትራ ስመጪ እቀበልሻለሁ። ዳስ ማይ ብለድ። እኔ አላውቅም፣ ግራምፓን አላውቀውም፣ እኔ አያቴን አላውቅም።
ከተወለ የለም ይዝና ላይክ በህይወት የለም። አዲስ አበባ ላይ ስትሄጅ ስላሴ ቤተክርስቲያን ነው የሞተው የኔ አያት ማለት ነው። ኤርትራዊ ነው ብለሽ ካልሽ ግን እቀበላለሁ። ግን አባትና እኔ የተወለዱት ጎንደር ላይ ነው። ጎንደርን ነው እማቀው ዳሴ። አማራ አይደለሽም ካልሽ ድምፅ እንዴት ሆንሻለሁ? ኤርትራዊ ነሽ ካልሽ እኔ ድምፅም ሆነው ለኤርትራ ነው፣ ለአማራ መሆን አልችልም። ዳሴ ኤርትራዊ ነሽ ካልሽ ማለት ነው። እከካም ከዚህ መጣሽ እኔ ልታስፈራሪኝ ካሰብሽ እኔ ጎንደር ላይ ነው የተወለድኩ። ብቃቱ ድፍረቱም አለኝ። ፊትሽን ነው የምቀማው እኔ። ባይዘወይ በጣም ብዙ ከሄድን እኮ ማርያምን ነው የምላችሁ የሰው ዘር እኮ ቢቆጠር ጋይስ በጣም ብዙ ነው። ባይዘወይ በዚህ ብትሄዱ እኮ እኛ ጎጃሜም ነን እኮ ባይዘወይ አስወጥ ጋር ዲብ ከሄድን ማርያምን ነው የምላችሁ። ጎጃምና ጎንደር የሚለው ነው የምልሽ። ዘር ከተቆጠረ በጣም ብዙ ነን ነው የምልሽ። አማራ በአማራም ሰር ቢሆንም ብዙ ነን ነው። አንድ ነገር ኤርትራዊ ከሆንኩኝ ዶን ፑሽሚ እኔ ድምፅ እንደሆንልሽ ድምፅ እንደሆን ከፈለሽ ለኤርትራ ነው ድምፅ ሆነው። እኔ ፍራቻ የሚባል የለኝም። ክርስቶስ ነው የምልሽ። በጣም ተከብር። እናንተ ስድብን ነው ያተረፋችሁት። ሌላ ምን አላችሁ? አንድ ነገር ጃፒና ጆከር ማሜን ትፈሯታላችሁ አትበሉ። ፈርተውኝ አይደለም። መሳደብ ከፈለጉ ገብተው መሳደብ ይችላሉ። ግን አንዳንዴ ማለት ነው እንደናንተ ደደብ የሆነ ሰው ድድብናን ጥግ ድረስ ይሄዳል። ማንነትን የሚያውቅ ደግሞ ማንነት አለው። እኔ ላስረዳሽም አይጠበቅብኝም። ምን አባሽ ያገባኛል? አማራ በሆን ኤርትራ በሆን ጎንደር በሆን ምድር ማተርፎ እዚህ ቲክታክ ላይ ምንም ስድብ ብቻ ዳሴ። እኛ እኮ በነበርንበት ሰዓት ማሚላ ስድብና በማንነትሽ መገፋት በእኛ ጀኔሬሽን ይኸውልሽ ኤርትራ፣ ትግሬ ምናምን የሚባል አዲስ አበባ ላይ አንድ ነው። ኔክስት ቫኬሽን የሚሄደው ኤርትራን ለማየት ነው። የተዋለድ ነው አብረን ነው። እንደው ደስ ይለኛል። ኢትዮጵያ ነው የሚመስለን። እኛ አዲስ አበባ ላይ እኮ ነበረ እኛ በተወለድንበት ጊዜ። ኤርትራ እኮ ጎንደር ላይ ነበር። አልሰማችሁም? ጎንደር አይደለም አዲስ አበባ ላይ ነበር። ብዙ ነገር አለ እንዴ። እንዴት ነው? ለምንድን ነው ደቂ አስመራን አስገቢና አዘፍኝ እባክሽ። ኧረ በቃ ኧረ አዘፍኝ። ይገባው አሰቤኛ ነው አሰቤኛ ነው። ግን ኦልሬዲ በቃ መሀል አንዳንዴ ማለት ነው ጆከርን ፑሽ ታረጉታላችሁ። በጣም ነው ፑሽ የምታረጉት አውቃለሁ ስለማውቅ ጃፒ ጀሪ በእግዚአብሔር ጃፒን ፑሽ ታረጋላችሁ፣ ጆከርን ፑሽ ታረጋላችሁ። ማሜን ስለምትፈሯ አታሰርም። ፈርተውኝ አይደለም፣ ፈርተውኝ ሳይሆን እኔ የተወለድኩት ጎንደር ላይ ነው። እናት አባቴ የተወለደው እኔ ፑሽ አድርጌዋለሁ። ቆይ ኤርትራ ብትለኝ የኤርትራን አላቃትም። እኔ ዳሴት አላቃትም። ይሄን ነው የምነግርህ። ማሚዬ ቆይ ፑሽ ታረጉታለች። እኔ ነው ደሞ አለብሽ። ኧረ ጀሪ በእናትሽ አንዴ ጀሪዬ አንዴ ደሞ አለብሽ ካልከኝ ኦፍኮርስ ደሞ አለብኝ። ልትሞት ነው እንዴ? እና የለብኝም ምንድን ነው? ዳስ ማይ ግራምፓ ደሞ አለብኝ። እኔ ግራምፓይን አላውቀውም በህይወት ግን ከሄድክ ደግሞ አንዴ ጣይቱ ከሄድክ ደግሞ አዲስ አበባ ላይ ስላሴ የሚባል ቤተክርስቲያን ነው የተቀበረው። ሂድና እየው። ታሪክ ሰርቷል በደንብ አድርጎ ማለት ነው። ሂደህ ማየት ትችላለህ። እነግርሃለሁ። ገብርኤል ቤተክርስቲያን ሂደህ እይ። እዚህ ጋር መጣ ልዳፍቅ ከፈለግ ላዳምጥ አንችልም። ፍራቻ የሚባል የለኝም እኔ እና አያቴን እንድክድል ነው እንዴ ያሰብከው? አባቴ ራሱ የኔ የተወለድከው ኤርትራ ነው ጎንደር ነው ስለው እኔ ጎንደር ነው የተወለድከው ኤርትራን አላውቅም አለ። ግን በአያታችን ኤርትራ አለብን። ልትሞች ነው እንዴ? አለብን። ምን አባታችሁ ነው የምታመጡት? እኔ የተወለድኩት ጎንደር ላይ ነው። አባቴ ጻያ እንዴ አባቴ የተወለደው ጎንደር ላይ ነው። ወደድክም ጠላ። በእናቴ ስመጣ ደግሞ ጎጃም ያለብኝ። ምን አባት አመጣለክ? በአባቴ እናት ስትሄድ ደግሞ ጎጃም ያለ ዳሴ ፒሪየድ። ስመጣ ግን እኔ ያደግኩት ጎንደር ላይ ነው።
ፍራቻ የሚባል የለኝም። ሁሉም ሚክስ ነኝ እኔ። ስመጣ አንበረክካለሁ። እኔ ማላቃትን የአዲስ አበባ ልጅ ጎጃምን ብጠይቀው አያውቅም። ጎጃምን ብጠይቀው የአዲስ አበባ ልጅ አያውቅም። ግን እኮ አለበት እኔ አዲስ አበባ ልጅ ነኝ ይላል። እኔም ደግሞ የጎንደር ልጅ ነኝ። አፍሬ እኮ አይደለም በኤርትራነቴ አፍሬ አይደለም። ግን አላቃትማ እማላቃትን ስመጣ ግን አሁንም ድምፅ ነኝ ለኤርትራ። ቢኮዝ ደሞ አለብኝ። ዳሴት ይሄ እነሱ ፈርተው ምናምን ይሄ ማንነታቸውን ደብቀው እዚህ ጋር ለሚያወሩት አይደለም። አላቃትም። አሁንም ብጠይቀኝ አላቃትም ኤርትራን። ግን ደግሞ ስመጣ ድምፅ ነኝ አሁንም። ዳሴት እኔ ግን ጎንደሬ ነኝ፣ አማራ ነኝ ስለማላቃት ማለት ነው። በአያቴ ስመጣ አለብኝ። ልትሞት ነው እንዴ? አባቴን ብጠይቀው ኤርትራ ነህ ብትለው አዎነኝ አይልም። ለምን? አያቃትም። ኤርትራና አያቃትም። ጎንደሬ ነው። በቃ ተወልዶ ያደገው ጎንደር ላይ ነው። ግን ደግሞ ኤርትራ አለብህ ስትለው በአባቴ አለብኝ ግን አላቃትም ነው የሚለ። በኤርትራ ስመጣ ግን አሙዘ አስ ዳሴት እኔ ደግሞ ከዛ ሲቀጥል ኢትዮጵያዊ ነኝ። ልጆቼ ከኤርትራ ከኦሮሞ ነው የተወለዱት። በአባታቸው ኦሮሞ ናቸው። በአባቱ እናት ስትሄድ ትግራዊ ነው። ተዋልደናል። እዚህ ጋር መጠጠላቻን ስታፈራ በአናት ነው የምተክለ። እኔ ብሔር ብሔረሰቦች ነኝ። እኔ የህዝብ ልጅ ነኝ። ዳሴት እኔም ከፖለቲካ አውጡኝ። ፖለቲካ የለብኝም እኔ። ዳሴት ድምፅ ውኝ አላቅም አልለም። የሆነ ስቶሪ ላይ ምናምን ለጥፌ ይሆናል አሳዝነውኝ ሲሞቱ አሟሟታቸው ምናምን። ግን እንደዚህ ቁጭ ብዬ ስለ ፖለቲካ ማወራ ሴት አይደለሁም። ማሜ ብትል እኔ ሳወራ ሰምተኝ አታውቅም። ስለ ፖለቲካ የማንም ጥላቻ የለኝም። ላይክ ዘር ስላለብኝ ስለሌለብኝ አይደለም። እኔ ያደግኩት ከህዝብ ጋር ነው። ለምን በላይ ትግራዊን ተወ፣ ኤርትራን ተወ፣ የአሩሲ ኦሮሞች የአዲስ አበባ ልጆች ማለት ነው መንገድ ስራ የቻይና መንገድ እየሰሩ እኛ ቤት ነው ተከራይተው የሚኖሩ የነበር የኦሮሞ ልጆች ማለት ነው። እኔ ያደግኩት ፍቅርን ነው የሰበኩኝ ፍቅርን ነው። ማንነቴ ስመጣ አማራ ነኝ፣ ጎንደሬ ነኝ። ዳሴት ግን ጥላቻ የለኝም። ስለ ፖለቲካ አውሪ ብትሉኝ ጆሬን ብቆርጠው አላውቅም። ግን ደንቆሮ ሲመጣ ረግጧለሁ። ማን ነው ጠያቂው ለኔ? ሁ አዩ ፈርስት ኦፍ ኦል ስለ እኔ የምትጠይቁኝ? ሀዘን አይታይበትም። ሀዘን ቤትሽ ይግባ። የማሜ ጡት ይቆረጥ፣ ልጆቿን ይቀማት እያልሽ እኔ ድምፅ አልሆንም። ጃፒ ተናግሯል። ማሜ ሳትነኳት አትነካም አለ። ለምንድን ነው ስለነካ አፍል ሶሪ አፍል ባድ ለልጅቷ። እንደሷ እንደ ሴት አስባለሁ። እንደናንተ ግን አልሰማችሁም። እንደናንተ አልሰማም። ለምንድን ነው? ልጆቼን ስለሰደባችሁ፣ አባቴን ስለረገጣችሁ፣ እናቴን ስለሰደባችሁ። ዳሴት ፈርስት ኦፍ ኦል አክብሩ። የራሳችሁን ሰው አክብሩ። አዘይንዶ ዘደይ እኛ የእናንተ ነን። በቃ ደማችሁ ነን። ኤርትራም ሲነካ ደስ አይለኝም። ጎንደርም ሲነካ ደስ አይለኝም። ትግራዊም ሲነካ ደስ አይለኝም። ኦሮሞም ሲነካ ደስ አይለኝም። ዛሚስ ኢትዮጵያዊ ነኝ። አትንቁ። የራስ እንዲከበር የሰውን ማክበር አለብህ። በማንነት ስመጣ እኔ አማራ ነኝ። ጣሴት ይህ ላሽ ለጠልጥልህ አማራ እንዳትነካ አልልም። ዘር አለብኛ። የወለድኩት ልጆቼን እኔ ከሌላ ብሔር ነው። ያ ማለት ሌላ ሰውም ሲነካ ደስ አይለኝም። እኔ ማቀው ይህን ብሔረሰብ በፍቅር ነው። ዳሴት መጠጥላቻን ስታፈራ የራስን አክብር፣ ያንተ እንዲከበር ነው። በቃ ማሜ ጎንደሬ ናት፣ ሌሎችን ትጠላለች። አልጠላም። ከጥሩ ኦሮሞ መጥፎ ኦሮሞ አለ። ከጥሩ አማራ መጥፎ አማራ አለ። ከጥሩ ትግራይ ጥሩ ትግራይ አለ። ከጥሩ ኤርትራዊ መጥፎ ኤርትራዊ አለ። ዳሚስ ሁላችንም ኢትዮጵያዊ ነን። ፍቅር ነው የምሰብክ እኔ። ልጄን እየዘቀዘቅ አማራ ነሽ ብትለኝ ላዳመጥ አልችልም። የራሴን ጭንቄን ነው የምነካው። እና አክብሩ ራሳችሁ። እኔ ደግሞ ላይክ የበታችነት ስሜት ያለኝ ሴት አይደለሁም።
እኔ ወጥቼ ለማንም ደንቆሮ ተገፍቻለሁ እምል ሴትም አይደለሁም። ገፍተ ለምን ባናት ያተክለኝም? ዋዘ በነፊት ዋዝ ክሬዲት እናተ ምንም ክሬዲት የላችሁም፣ ምንም በነፊት የላችሁም። እዚህ ቲክታክ ላይ ያላችሁ ኢትዮጵያ ያለ ማህበረሰብ እያስ አፌ ባድ አሰይ ሶሪ በቀን 2 ነው ሊበሉ ይችላሉ፣ አንዴም ሊበላ ይችላል። ከዚህ ጋር 4 ነው የምትበሉት። እኔ ቲክታክ ላይ ያለ ማህበረሰብ ነው የምናገረው እንጂ ኢትዮጵያ ያለ ማህበረሰብ አይደለም። ለህብረተሰብ ካሰብክ ማክበር አለብህ። እኛ ያደግን ከህብረተሰብ ጥላቻን አታፍሩ። በቃ እኔ ስመጣ ማሜ ኤርትራን ስትል በአያቴ ሊሆን ይችላል። እኔ አያቴን ፊቱን አይቼው አላውቅም፣ በህይወትም የለም ነፍስ ይማር። ግን ስመጣ አባቴን ብትጠይቆ ኤርትራን ታውቃለህ? አያውቅም። ጎንደር ላይ ተወልዶ ነው ያደገ የኔ አባት። እናቴን ስትጠይቃት ጎንደር ላይ ነው የተወለደችው፣ ግን ጎጃሜ ነች። ሲቀጥል በአባቷ ጎጃሜ ነች። ሲቀጥልስ እኛ እናቅም። እኛ የተወለድነው ጎንደር ላይ ነው፣ ቀበሌ 15 ሲቀጥል አዞዞ ነው ያደግነው። ኤርትራን ብጠይቀኝ እኔ አላውቃትም። ግን ስለ ኤርትራ ደግሞ ዛስ ማይ ብለድ ዛስ ማይ ግራምፓ ፕሌስ ትላለህ። ሂጄ አያታለሁ። ግን እዚህ ጋር ቁጭ ብለህ ብታወራ ላዳምጥ አልችልም። ደንቆሮ ሙዚቃው ይከፈታል እንሰማዋለን። ያ ማለት ማንነታችን ነው። ግን ቁጭ ብለህ እኛ ሀዘናችን እንዳታዘን ስትሉ ሀዘን ያልገባበት ቦታ የለም። ዶንት ላይክ ጊቭ ስፔሻል ዩርሳፍ። ራሳችሁን እንደ ስፔሻል አትሰቡት። ብዙ ቤት ተንኳኩቷል። ብዙ ቤት እናት አባት ሙቷል። ብዙ ቤት ህፃናት ሙቷል። ብዙ ቤት ህፃናት ተደፍሯል። ዛሴት ራሳችሁን እንደ ስፔሻል አትዩ። እኛ ሲቀጥል ኢትዮጵያዊ ነን። ማንነታችን ምንድን ነው? በአባትህ ስመጣ በእናት ስመጣ አለብህ። በቃ ሁላችንም አለብን። ወይ ባልሽ ኦሮሞ ነው፣ ወይ ባልሽ ትግሬ ነው፣ ወይ ባልሽ አማራ ነው፣ ወይ ባልሽ ኤርትራዊ ነው። ዳሴት ረስፔክት አድርጉ። ቲክታክ ላይ ምንድን ነው? ጥላቻ ብቻ ጥላቻ። እኔ ማለት ነው አንቺ ኤርትራዊ ነሽ ብትሉኝ እችን ያህል ቅንጣት አይሰማኝም። ቢኮዝ የቲክታክ ማህበረሰብ ደንቆሮ ነው፣ አልተማራም። ጥላቻን ብቻ የሚሰብካችሁ ጋይስ። አሁንም ክብር የለኝም። እነማን ናችሁ እኛ ገብተን ስለ ማንነታችን እንድንነግራችሁ የምትፈልጉ? ዋዩ ላይክ ፑሽ የምታደርጉ ሰዎች እንዲሳደቡ? ኦ ጃፒ ስለምትፈራት ነው ማሜ የማሰራት። ፈርቶኝ አይደለም። ከፈለገ ከአንድ ቤትን ክፈት ስደበኝ። ዳሴት ጆከር ክፈትና ስደበኝ። እኔ ከማንም የበለጥኩ አይደለሁ። ቢሰርቡኝ የራሱን መልስ አልሰጥም። ለምንድን ነው የማልሰጠው? ማንነቴ በጣም ኮንፊደንስ አለኝ። ለምንድን ነው? የኤርትራ ጥላቻ የለብኝም። አላቃትም። የኤርትራን ጎንደር ነው የተወለድኩት ካልኩሽ ማመን አለብሽ። ዳሴት እኔ ማን እንደምጽፉ ማላይ ምን እያነበብኩ አይደለም ጋይስ። እና ይሄ ነው ብትይኝ አላውቅም። እኔ ጎንደር ላይ ነው የተወለድኩ። አባቴን ብጠይቅ ጎንደር ነው የተወለደ። ዳሴት ይሄን ነው የምነግራችሁ። ግን ቁጭ ብላችሁ ማሜ ኤርትራ ናት ብትይኝ የሚያሳፍር ህብረተሰብም አይደለም። ኦኬ ያረ ቴንክ ዩ ደሞ አለብኝ። አዳምጪኝ ዝም ብለሽ። አትሊስት በጓሮ አልገባም። ኦሮሞ ሁኜ እኔ ጎንደሬ ነኝ አላልኩም። ትግራዊ ሁኜ እኔ ጎንደሬ ነኝ አላልኩም። ብሔር ብሔረሰቦች አሉ ደማችን ላይ ያሉ ብሔር ብሔረሰቦች። አልካድኩሽም እኮ እኔ ግን አላቃትም። ስለምጠይቂኝ ነገር አላቅም። እኔ ዳሚስ አላቅም። አዲስ አበባ ልጅ የአዲስ አበባ ልጅ ነው የሚለው ስለማያውቀው ነገር ብታይ የአዲስ አበባ ልጅ ነው የሚለው ጎንደርን አሁን አባቱ ጎንደሬ ሊሆን እኮ ይችላል፣ ግን እሱ የተወለደው አዲስ አበባ ነው። እኔ አዲስ አበባ ልጅ ነኝ ይላል። በቃ አያውቃትማ ጎንደርን። ለዛ ነው በቃ ዩኒቱ አንደርስታንድ። ያ ማለት ጥላቻ አይደለም። በቃ የሚያውቃት አዲስ አበባ ነው። እዚህ ስትመጣ ግን እኔ ፈራቻ የለብኝም። ተወልጄ ያደግኩት ጎንደር ነው። ዳሴት እትብቴ የኔ አይደለም የአባቴ የተቀበለው ቀበሌ 15 ላይ ሂደ ጠይቅ። እኔ እኮ አልደበኩም። ቀበሌ 15 ላይ አያቴ ያለች ሂደ ጠይቅ። እከካ አክስት አጎቴ ባስኬትቦል ተጫዋች ናቸው የኔ አጎቶች። ሄዳችሁ ጠይቁ። ቀበሌ 15 ላይ
The secret to building credit is starting early. Establish credit. እኔ የተማርኩት መሰረት ትምህርት ቤትና ጠይቃ አዘዞ ነው የተማርኩት። ዳግማዊ ሲሳይ ደግሞ ጎንደር ላይ ተምሬያለሁ። ሄደ ጠይቅ። እኔ ፍራቻ ጥግ ድረስ የለብኝም። አይደለም 21 ቀበሌ 21 አይደለም ቀበሌ 19 ነው የተወለድኩት። አንጀ ከካ እኔ የተወለድኩት ቀበሌ 15 ነው። ያደግኩት ቀበሌ 19 ነው። ከአካባቢ እስከ ቀበሌ ነው የምነግርሽ። ሂደሽ ጠይቂ። እኔ ፍራቻ የሚባል ፍቅር ማሜ ብለሽ ብትጠይቂ እኔ ሰፈሬ ልጆች ማለት ነው ጥግ ድረስ ነው የሚወዱኝ። እዚህ ጋር ይጽፋሉ። ሽርሙጥና ናላቅ አገር ሰፈርን ያስመረርኩ አይደለሁም። በፍቅር እንደወደዱኝ ነው የወጣሁት። እኔ ሂደሽ ጠይቂ። እኔ እኮ ደብቄ እኮ አይደለም የወጣሁት። ግን ጥላቻን አታፍሩ። በቃ ጥላቻን ስታፈሩ የራሳችሁን ሰው ስትገፉ ጥሩ አይደለም። በቃ እኔ በኮንፊደንስ ነው የምነግርሽ። አንድ ሰው ድምፅ ካልሆነ አልሆነም። በቃ ካልሆነ ፑሽ አርገሽው አይደለም የሚሆነው። እንደ ህዝብ ይመለከተናል፣ እንደ ማንነት ይመለከተናል። የሞተው ሰው ያሳዝናል። ዛሴት ማንነት ግዴታ አለብን። በቃ ያንን ነው እንጂ በፍቅር ነው ሰውን የምትገዙት እንጂ ዱዚስ ዱዛ ዱዚስ ዱዙ በማለት አይደለም። እናንተ ህይወትን እየመራችሁ ነው። አዝ እንደ ሰርጀሪ ካሰብኩኝ ላይክ ወሬቨር ቤታ በያት ምናምን ካሰብኩኝ እናንተ የምትጽፉላት ሴቶች ወላችኋል። ትዳርን እያያችሁ ነው። ህይወትን እየኖራችሁ ነው። እነሱ እኮ ህይወትን አላዩ። ልጅ የላቸውም። ወልደውም ክደው ሊሆን ይችላል። አይዶን ኬር። ግን አሁን ላይ ህይወት እየኖሩ አይደለም። ልጅ የላቸውም፣ ባል የላቸውም ምናምን ሶመኒ ዋስገና። እናንተስ ኮመንት ላይ የምትጽፉ ድምፅ አልሆናችሁም። ህይወት ይቀጥላል። ኢትዮጵያ ላይ ስትገቡ 3 4 ትገባላችሁ፣ 5 6። እነዚህ ስለ ፖለቲካ ያወሩ ሰዎች አንዴ መግባት አይችሉም። ወሬቨር እንደ ጆከር ከሄድን ጆከር ፊቱን ገልቦ መግባት አይችልም። አንቺስ 6 መግባት ትችያለሽ። 6 መግባት ትችያለሽ፣ አይደለም 10። ሰዎችን እሳት ላይ እየጣዳችሁ እናንተ እንደ ሰው የምታወሩ ሰዎች አውሬ ናችሁ። ህይወታችሁን ትኖራላችሁ፣ ላይፍን ትኖራላችሁ። ኢትዮጵያ ሄዳችሁ ላይፍን እየኖራችሁ ነው። ቅዱስ ዮሐንስ እንዴት እንደሚከበር ጥምቀት እንደሚከበር እናት አባትሽን 7 እያየሽ ነው ሄደሽ። ፖለቲካ ላይ ያለን ሰው ግን እሳት ላይ እየጣላችሁ ነው። ጆከር መግባት ይችላል? አይችልም። ለምንድን ነው የማይችለው? አንቺ የጣልሽው እሳት ላይ ጥለሽዋል። ወረባውት ሰርጀሪ መግባት ትችላለች? አልችልም። እውቀት ኑራት ባታወራም ተሰርባለች። ያ ደግሞ ዋጋ ያስከፍላል። ዳሴት አንቺስ እዚህ ኮመንት ላይ ለምን ድምፅ አትሆኝም እያልሻት ነው። መማረስ ትገባለች። ኢትዮጵያዊ ነኝ ስላለች ትገባለች። ሰርጀሪ ትገባለች? አገባም። ዳስ ዲፍረንት ጋይስ። እኔ ስጠይቅኝ ጎንደሬ ነኝ አማራ ነኝ አላቅም። ስለ ፖለቲካ አላቅም። ማውራት ስላልቻልኩ ነው። እኔ እንኳን ፈርቼ ሳይሆን አላቅም። ግን ልጆቼን ወልጃለሁ። ላይፍን እየኖርኩ ነው። ሲቀጥል ሰርጀሪ እየኖርሽ አይደለም። ቲንክ አባውረ ራሳችሁ ላይፍን እየኖራችሁ ሰውን እሳት ላይ አጣሉ ነው። በቃ ስለ እውነት ነው የምሞተው። እኔ እኮ ተጣልቻታለሁ ሰርጀሪን። ግን ስለ እውነት ደግሞ የምታወሩት ነገር አለ። ሰዎችን እሳት ላይ አጣሉ። ማውራት ከፈለጋችሁ ገብታችሁ ማውራት ትችላላችሁ። አፍ አላችሁ፣ ትልቅ አፍ። ለምንድን ነው ሰዎችን እሳት ላይ መጣር የምትፈልጉት? ዳሴት ማሚዬ ስመጪ እኔ አላቅም ስለ ፖለቲካ። ያደግኩት ከህብረተሰቡ ጋር ነው። እኔ ኢትዮጵያዊ ነኝ፣ የህዝብ ልጅ ነኝ። ስመጣም በልጆች ያለብኝ፣ ሲቀጥልም ኤርትራም ጎንደርም ምንም በየው አለብኝ። እኔ የህዝብ ልጅ ነኝ። ቤተሰቤም ስመጪው እንደዛ ነው። ጥላቻ የለብንም። የማንም የለብንም። እኛ ዳሴ መሞት ካለብሽ ለህዝብ ነው መሞቸው እንጂ ለአንድ አሞች። ቁጭ ብሎ የአቡጊዳ ሽፍታ ቁጭ ብሎ ሲያወራ አትስሙ። አዘንዶብ ዘዳይ እውነቱ ይወጣል። ፈጣሪ ነው እንጂ ፈጣሪ ነው ማንነትን የሚያውቀው እንጂ እዚህ ቲክታክ ላይ ያለ ሰው እኔ በጣም ነው የምንቃችሁ። የፖለቲካ
አቡጌዳ ሽፍት አላችሁ እናንተ ይገባል። ማሜ እኮ ስለ ፖለቲካ አታወራም። ማሜ እኮ የህዝብ ጥላቻ የለባትም። ለምንድን ነው እኔ ማስገባት የፈለጋችሁት? ዋይ እኔ ስለ ህዝብ አውርቼ አላውቅም። እኔ ስለ ህዝብ ጥላቻ የለብኝም። ለምንድን ነው ስለ ፖለቲካም አውርቼም አላውቅም? ለምን እውቀቱም የለኝም። ለምንድን ነው እኔን ማስገባት የፈለጋችሁት? ደንቡም የዛን ላይ በል ራሳችሁ እዛው ተማግዳችኋል። እዛው ርምጥምጥ በሉ እዛው ጋር። እኔ ጥላቻም ስድብም ምንም የለብኝም። ማሚዬ ቆይ አንድ ጊዜ እኔ እኮ ልታናግሪኝ አልቻልሽም። እሺ አንቺ አውሪ። እዚህ ጋር አንድ ነገር ልበልሽ። ስሚ እኔ እንደዚህ አይነት ውል ውስጥ የለውም። ግን ይኸውልሽ ሊስን የሆነ እንደዚህ የሞተች ልጅ እኔ አይቻለሁ። በሞተችዋ ልጅ ኢንቮልቭ ማንም እናንተ አማራ አይደላችሁም፣ እናንተ ኢንቮልቭ አላደረጋችሁም፣ ሳፖርት አላደረጋችሁም እየተባለ ሲፖሰት ነበረ። በዛ መሀል ላይ ማንና ማንን ያስገቡት? ያው የምታውቂያት እኛ ኤልሹንና ሰርጀሪን አስገቧት። መቼ ነው ሰርጀሪ ፖስት ያደረገችው? ኤልሹ መቼ ነው? ሰዓቱን እንኳን አያዩትም ነው። ለምን እንደሆነ ታውቂያለሽ? አያዩትም። አንድ ነገር ልንገርሽ፣ ጆከርን ስደባት ማሚም ቢባል ሁለቱን እንኳን ሰዓት አላዩትም። እኔ በጣም የተናደድኩበት ነገር ምን እንደሆነ ታውቂያለሽ? ጀርዬ አንዴ ልንገር፣ አንዴ ጆከር ማሚ ስደባት ብትሉ አይሰድበኝም። ለምን በሉኝ፣ እኔ የፖለቲካ ሰው አይደለሁም። ጃፒን ስደባት ማሚን ብትሉ አይሰድበኝም። ለምን? አንደኛ የእነሱ ደም ነኝ። ስለ ፖለቲካ ግን አውርቼ አላውቅም። ዳሴ ልጆቼ ስለተነኩብኝ ግን እኔ ድምፅ አልሆንም። የማልሆነው አባቴ የምወደውን አባቴን ዘቅዝቃል። ድምፅ አልሆንም። አባቴ የወለደኝን ካላከበርክ እኔ ድምፅ አልሆንም። አምጬ የወለድኳቸውን ልጆቼን ካላከበርክ ድምፅ አልሆንም። ቢካዝ እኔ ልጆቼን ሰድባችሁብኛል፣ አልሆንም። ዋጋ ከፍያለሁ ለልጆቼ። ዳሴ ልጆቼን እየሰደብክ ድምፅ አልሆንም። ኤርትራዊ ነሽ ካልከኝ እቀበላለሁ። ዳሴት ግን ድምፅ እንደሆን ፑሽ አታርገኝ። ጃፒ ጆከር ፈርተውኝ አይደለም። እኔ ቤታቸውን ከፍተው መሳደብ ይችላሉ። ግን ደግሞ የሚያስቡት ነገር አለ። የኔ ተፈጥሮ የታወቀ ነው። ማሜ ካልነኳት አትነካም። ለህብረተሰቡ ድምፁኝ ብትኝ አይውሽ ራሴን ብሰጥ፣ ግን ተነክቻለሁ። እምወዳቸው ልጆቼ ተሰድበውብኛል። እኔ ድምፅ መሆን አልችልም። ዳሴት ልጆቼን ሰድባችሁብኛል፣ ድምፅ አልሆንም። እኔ እምወደው አባታቸው ቢነካብኝ አልደራደርም። አይደለም የቲክታክ ሰው ልጆቼን በጣም ነው የምወደው ጋይስ። እኔ ነገም እኮ ልትለጥፍ ትችላለህ፣ ግን አይነካኝም። እኔን ግን ስሰርብ ይዝብሃለሁ። ዳሴት ልጄን ከሰደብክ ድምፅ አልሆነ። ዳሴት እናንተ እኛን አክብሩን። መጀመሪያ አማራን የአማራ ልጅ ማክበር አለበት። ዶን ፑሽ ዶን ኪክ አውት። አታስወጣቸው። መንገድ ላይ ክሬዲት ስጡ። በቃ የራሳችሁን ሰው አትክፉ። ለአማራ ልጅ የሚጠቅም ቢሆን ደም የሚሰጥ ቢሆን ደም እሰጣለሁ እኔ። ያ አይደለም ፖይንቱ። ግን ወልዳችሁ እዩት። የምትወዱት ልጆቻችሁ እንደ ራበው ሰው እጃቸውን ቆምጠው ኤዲት ሰርተው ልጆቼን ሲለጥፉ እኔ ድምፅ አልሆንም። ዳሴት ያ ማለት ለቲክታክ ማህበረሰብ ኢትዮጵያ ላለው አይደለም። ኢትዮጵያ ያለው ሰው ምንም አይገባው። ይህ ምስኪን ህብረተሰብ አንዴ በልቶ ሁለቴ አይደግም። አሜሪካና ከኢትዮጵያ የወጣችሁ ሰዎች ግን ቲክታክ ላይ ያላችሁ ሰዎች ሰውን እያሰቃያችሁ ጥላቻን እያፈራችሁ ነው በቃ ያላችሁ። እኔ ማንነት አለኝ። ኤርትራ ብትለይ ኤርትራን አላውቅም። ስለ እውነት ነው የምነግርህ። በአያቴ ሊኖርብኝ ይችላል፣ ግን አላውቃትም። አባቴን ብጠይቀው ጆሮውን ብቆርጠው አያውቅም። የኔ አባት ወታደር ነው፣ የታገለው ደግሞ ለህዝብ ነው። እናቴ ስትመጣ ጎንደር ላይ ፖሊስ ነች፣ 100 አለቃ፣ የታገለችው ለህዝብ ነው።
ኤርትራ፣ አማራ፣ ትግሬ፣ ኦሮሞ ብላ አይደለም የታገለችው ለህዝብ ነው። ዳሴት ሶ ጀግንነትን ወንድነትን አስተምሮኛል ያደግኩበት ማህበረሰብ። ፍራቻ የለኝም። ዛሬ ቂጤን ገልብጠ ብሰድበኝ አይገባኝም። እኔ ከልጆቼ በላይ ማንም የለም። በአባቱ አልደራደርም። እኔ በጆኒ አልደራደርም። አይደለም በቲክታክ ማህበረሰብ ግን ሰዎች ኢንቮልቭ አታርጉ። ጃፒ ስለምፈራት ነው ማሚ ማሰር ፈርቶኛ አይደለም። መሳሪያ ከፈለገ መሳሪያ ይችላል። ላይ ዋለው ወሬበር ጆከር ፈርቶኛ አይደለም። መሳሪያ ይችላል። ግን አንዳንዴ ምንድነው ማንነት አለ። የራስን ሰው አሰድበው ብሞት አሰድበው። ዛሬ ሰርጀሪ ስለ ፖለቲካ አቁማለች። ገብታበት ነበር አቁማለች። ያቆመችበት የራሷ ሪዝን አላት። እናንተ ወልዳችኋል፣ 3 እየበላችሁ ነው፣ ትዳር ይዛችኋል ምናምን። ሰዎች ላይፍ አላቸው የተያዘበት። አንደር ከበር ገብታችሁ ሰዎችን ፑሽ አታድርጉ። እኔ ስለ ሰርጀሪ እኮ አያገባኝም። ተጣልቻታለሁ ግን አዘይንዶ ዘደይ እንደ ሴት የምረዳው ነገር አለ። ሰዎች ይወልዳሉ፣ ላይፍ አላቸው ምናምን። እድሜ ልካቸውን ስለ ፖለቲካ አያወሩ። አንቺ ቁጭ ብለሽ ነጭ አንሶላ ላይ እየተደከልሽ 3 ልጅ ወልተሽ ላይፍን እየኖርሽ ሰውን እሳት ላይ አጣሉ። የአማራ ፖለቲካ ዛሬ አይደለም የጀመረው። ብሬክ እየወሰድ ከምትወስዱ አይደለም። ህብረተሰቡ ካለቀ ዘመን አልፎታል። እናንተ ሲጎልባችሁ እየመጣችሁ ግን አታውሩ። ሲጎልባችሁ እየመጣችሁ አታውሩ። ህዝቡ ያለቀው ድሮ ነው፣ አሁን አይደለም። ማሜ ሰክራ ነው። አልሰከርኩም። እኔ የልቤን ነው የምናገር። ልጄን ሰድበብኛል፣ አባቴን ሰድበብኛል፣ እናቴን ሰድበብኛል። እናት አባቴን ካላከበርክ፣ ልጆቼን ካላከበርክ እኔ ድምፅ አልሆንም። ባናቱ ለምን አይተከልም? ይሄን ነው የምነግርህ። ልጄን ካላከበርክ እኔ አምጬ የወለድኩትን ለየትኛው ማህበረሰብ ነው ድምፅ መሆን? እከካም ነው ምልክ የራሴን እዬ የወለድኩትን ባርኮንና ማንን ያላከበርክ ለማላውቀው ሰው እኔ ክብር እንድሰጥ ትፈልጋለህ? ባናተ ተካካል ነው ምልክ